አይምሮ ያቋላ ያላየው ነገር ዝም ብላ ታዋይ ተረጋጋ እንዴ ማይሆን ነገር ነው ታረጋውን እንዴ አሃ እንደዚህ የሚማታል እንዴ ሰው እኔ አንከባለ ልጅ ያልኩት እንግጭ አርደደደደ ወይኔ ተማል ነው እንደመገለው አረዲው መጨረሻው እኔ አንድ እንጭጭ ብቻ እዛን ልጅ ብቻ እየጎተታችሁ ነው በቀላል ማስተካከል የምትችሉትን ነገር እዚህ ድረስ እያሰፋችሁት መጣችሁ ሩታ እኮ ካለሽበት ሁኔታ አንፃር ነው ብዙ ሰዎች ካንቺ ጎን የቆሙት በጣም ማስተዋል ስላለሽ በጣም ጥበበኛ ሴት ስለሆንሽ ቤትሽን ባልሽን የምትወጂ ትዳርሽን የምታከብሪ ሴት ስለሆንሽ ነው እኮ በጣም ብዙ ሰዎች ሩታ ሲሉ የነበሩት አሁን ግን አንቺ ከአብርሃም ያልተናነሰ ጥፋቶችን እያጠፋሽ እንደገና መጥተሽ ደግሞ አብርሃም እንደዚህ ነው ኖ ምን በምን እንለያቸው አሁን ማናችሁን እናስተካክለው ምን ናገሩ ሁሉ ግራ ገባል አብርሃም ላንቺም በዚህ ደረጃ ላንቺ የሚሆንሽ አይነት ሰው አይደለም ምክንያቱም ነገ ልጅ ወልዳችሁ ምናምን ነገር ታመሽበት የምትቀመጪው አይነት ወንድ አይደለም እሷም ልጁን ይዛ የመጣችው ከልጁ መስማት የምትፈልገው ነገርን በውስጧ የምታስበውን ከልጁ መስማት ስለፈለገች ነው መተው አብርሃም የማይሆንሽ ወንድ ነው መባል ስለምትፈልግ እንጂ ምን ሴንስ ይሰጣል አሁን አስቡት የልጅሽ አባት ያረገሽለትን ሰው መተው አንድ ሰው የሚሆንሽ ሰው አይደለም ነገ ለህይወትሽ አደጋ ነው ለልጅሽ አደጋ ነው መባል ምን አይነት ስሜት ነው የሚሰጥሽ እንዴትስ ኖርማል ልትሆኚ ትችያለሽ በእንደዛ አይነት ንግግር ይሁን በቃ አንተ አጥፍተህ ሊሆን ይችላል እንደዛ አይነት ነገር ላይ ግን አርዱን በቃ አፊታ ተስጣቸው ለነዚህ ልጆች እንደምን ቢቆጥሩ ነው ከጥፍር ቆሻሻ ቆይ ቆጥረህ መጥቶ ሲናገሩ ይሄ ቆተትና አይደለም ፈሪ ስለሆንክ ነው የምሬን ነው ማለት ፈሪ ስለሆንክ እንጂ ማንንም ወንድ መጥቶ በተናገረ ቁጥር ምንም አይነት እርምጃ ሳትወስድ ዝም ብለህ ይርክ ዛሬም አንድ ወንድ ይመጣል እየመጣ ይሰድባል ነገም አንድ ወንድ ይመጣል እየመጣ ይሰድባል ፈሪነትን ነው ያሳየን ያለው አብዛኛው ሰው ደካማ ጎንህን አውቋል ለዛ ነው እንደዚህ የሚጫወትብህ ይሄ ዋህነት አይደለም አይ ፈሪነትም ጭምር ነው ከየት ነው ወንዶቹን እየሰበሰበች እየመጣች ቆይ ላንቺ ካልተጣለው የሚሉበት ምክንያት ምንም ሊገባኝ አልቻለም የት ነው የምታውቃቸው እነዚህን ሰዎች በአንድ ቀን ዘለው ባልሽን ካልደበደብኩ የሚሉ ሰዎች ከየት ነው ይዘሻቸው የምትመጪው እኔ አሁን ከአብርሃም የድሮ ኤክሶቹ ናቸው የሚመጡት የሩታ ደግሞ ያሁኖቹ እየመሰሉኝ ነው ምክንያቱም እንደዚህ ከመሬት ተነስቶ ብድግ ብሎ ባልሽን ካልደበደብኩ ሊል የቻለበት ምክንያት ልጁ ምንድነው ነው ልጁ መታ አስረዳ እንጂ ባሌን ስደብልኝ ብላ ነው እንደተጠራችሁ አረርገ ቢቃጠል አይታይም ጭሱ ይታረቃሉ ስንል ተጣልተው አረፉ አሉ ብቻ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ያስፈልገናል እና እስቲ ሁሉንም ነገር በግልጽ አብረን የምናየው ይሆናል ሁሉንም ነገር ማለት ነው ምክንያቱም ከሷ ጎን የነበረ ሰው ስለሆነ በደንብ ሁሉ ነገሮችን ያቃል ብዬ አስባለሁኝ እና እኔም የተረዳሁትን ያየሁትንም ነገር ጀስት አለ አይደለ አንዳንድ ጊዜ አይታችሁ የምታመዛዝኑት ነገር ይኖራል የምትወስዱት ነገር ይኖራል ማለት ነገሮችን እውነትም ይሁኑ ውሸትም በመታዩት መንገድ ነው የምትፈርዱት አይደለ እና ከሷ ጋር የነበረ ልጅ አለ ስሙም ኪዬ ይባላል እና እሱ በተደጋጋሚ ስለደወለልኝ እየመጣ ነው እየጠበቅኩት ነው አሁን እኛ ግራ እየገባን ያለው ሩታዬ ምን መሰለሽ በአብርሽና ባንቺ መካከል የተፈጠረን ጉዳይ መፍትሄ እንደሚፈልግ ሰው ነበረ ያሳየሽን የነበረው ባንቺና በአብርሃም መካከል የተፈጠረውን ነገር አስተካክለሽ ወደ ቀድሞ ህይወታችሁ መመለስ እንደምትፈልጊ ነበረ ስታሳይን የነበረው ቀን ወደ ቀን ግን ያሳየሽን ያለው ነገር ጭራሽ ከአብርሽ ሊተናነስ የማይችል ጥፋት ነው ያጠፋሽ ያለሽው እዚህ ጋር አብርሃም ጥፋቱን አምኖ ይቅርታ እንዲጠይቅሽ ጥረት ታደርጊያለሽ ቤቷን እንደምትፈልግ ትዳሯን እንዲፈርስባት እንደማትፈልግ ሰላሟ እንዲመለስ ከምትወደውና ከምታፈቅረው ሰው ጋር የጀመረችውን ህይወት መቀጠል እንደምትፈልግ እንዳረገዘችለት ነገ ልጁን የልጅ አባት እንደምታረገው አይነት ሴት ረጅም አመታትን እስከ መጨረሻ ከሱ ጋር መኖር እንደምትፈልጊ ነበር ስናይ የነበረው ምክንያቱስ አንድም ቀን በመሃላችሁ የተፈጠረውን ነገር አጉልተሽ አይተሽ አታቂም ስትከላከይለት ነገሮችን ለማስተካከል ስትጂ እሱን አሪፍ ለማድረግ ጥሩና ጎበዝ ባል ለማድረግ ስትጠሪ ነው ያየን የነበረው ግን አሁን ላይ በምን ፍጥነት ወንድ አምጥተሽ ለዛውም የራሱ ህይወት ያለው ትዳር ያለው
እኔ እንጃ ምን አይነት ቪዲዮ ልሰሩ ፈልጋችሁ እንደሆነ አይ ዶንት ኖ። ባለፈው አብሪሽ ተሰድቧልና አሁን አንቺ ተሰደቢ ከሆነ እሰየው ግልጹን አድርጋችሁ ንገሩን። በቃ ርዕሱ ላይ ዛሬ እኔን የምሰደበው ብላችሁ ጀምሩ። ከዛኛም እንጀምራለን እንዴ ግራ አታጋቢ። ለዛ ነው ይሄንን የምጠይቅሽ። እየሄድሽበት የነበረው መንገድ አሪፍ ነበረ። ትዳሯ ላይ አደጋ እንደደረሰባት ሰው ባሏ የማይሆኑ ጥፋቶችን ደጋግሞ በማጥፋት ልቧን እንደሰበረባት ሴት ፍትህ እንደሚፈልግ እንበለው እንደውም አይደል? እሺ ፍትሁን እንተውና መፍትሄ እንደምትፈልግ ቤትሽን በጥበብ ለመምራት እየሞከርሽ እንደነበረ ነበር። እሱን አውቀን ነው እኛ ካንቺ ጎን ቆመን አይዞሽ ሩታዬ በርቺ ጠንክሪ ምናምን ስንል የነበረው። ግን አሁን ደግሞ መሀል ላይ የሆነን ጎረምሳ ጎትተሽ ይዘሽ መጣሽ። ለዛውም የራሱ ህይወት ያለው እንደገና አሁን ደግሞ ወደ ነፃነት ምናምን ተመልሽ። እንዴ የትኛውን ነው አንቺ የምትፈልጊው? እስኪ ግልጽ አድርጊልና ሩታ። እንዴ እኛን ለምን የምናወራው ነገር እንዲባክን ታደርጊያለሽ? የተላኩልኝ ነገሮች ነበሩ ከዚህ በፊት በቃ እኔ ችላ ብየው ነው ነገሮችን በቃ አልፈልግም ብዬ ቦታ ስላልሰጠሁት ነው እንጂ በጣም ብዙ መውጣት የሚችሉ ነገሮች ነበሩ እና እናንተም ይሄን ነገር መረዳት አልቻላችሁም። አይ ቲንክ አሁን ላይስ እኔ ላይ ነው እየፈረዳችሁ ያላችሁት ይመስለኛል አብዛኞቻችሁ። ስለዚህ ምንድነው አንቺ ላይ ምን ፈርደው? አንቺ የምታሳይ ነገር እኮ የተዘበራረቀ ነገር ነው። አንድም የሆነ የተረጋጋ ነገር እያሳየሽን አይደለም። ቤተሰቦቼ ጋር ነው ታያለሽ። ሁሌ በአንቺ መካከል መጥተው የሚጋፈጡ የሆኑ ጎረምሶች ናቸው። ለምንድን ነው ያም የሆነው? እንዴ ባልሽ ባጥፋት ባጠፋ ቁጥር አንቺ ወንድ ጎትተሽ እየመጣሽ ባልሽን ማሰደብና ማስናቅ አለብሽ እንዴ? ኖ አይደለም። ካልፈለጋችሁት የሆነ ህይወት አልፈልገውም በሉ። እየቀለዳችሁም ከሆነ እየቀለድንባችሁ ነው አትጨነቁ በሉን። እኛ እኮ እናንተ ህይወት ሰላም እንዲሆንና ላይፋችሁ ወደ ነበረበት እንዲመለስ ስለምንፈልግ እንድትቀጥሉ አሁን እኔ እንጃ ነው ዝም ብዬ ከዚህ በኋላ እርጉዝ የሚለውን ነገር 50-50 ሆኜ ነው። እርጉዝም ስለወንሽ ልጅም በወድ ስለያሽ ነገና ስለምትሆኚ ወድሽ እየገፋ ስለሚሄድ እንክብካቤ እረፍት ስለሚያስፈልግሽ አብርሽን በጣም ስንቆጣው ነበር አይደል? አብርሽን በጣም ስንጫኑ ነበር። ከዛም አልፎ ብዙ ሰዎች ሲሰድቡት ነበር አይደል? ታዲያ ሁሉ ሰው ካንቺ ጎን ከሆነ አንቺ አንድ ጎረምሳ ሰውዬ ካንቺ ጎን እንዲቆም ለምን ፈለግሽ? ለዛውም የራስ ህይወት ያለው ከዚህ በፊት ባንቺ ህይወት ላይ ምንም አይነት ነገር ሲያረግ አይተነው ማናቀው። እኛ ምናቀው አንቺና እሱ ቲክቶክ ላይ የሆነ አይነት ጥያቄ ሲጠይቅሽ ነው። ከዛ ውጪ ባንቺ ህይወት ላይ ምንም አይነት ነገር የለም። እንደገና ደግሞ ምንድነው እያልሽ የነበረው? አፕሪሺየት ሲያረጋይ ነበር። ምንድነው አፕሪሺየት ሲያረግሽ የነበረው? ትዳርሽን እንድትፈጪ ነው? ከባልሽ ጋር ያለውን ነገር መፍትሄ እንዳትፈልጊለት ነው አፕሪሺየት የሚያረግሽ ያ ልጅ? ኖ ያ ትክክል አይደለም። ጎበዝ እየተሳሰብን የምንሰራውን ነገር እንዴ በማስተዋል አድርጉት እንጂ ምንድነው እናንተ ብድግ እያላችሁ የፈለጋችሁትን አይነት ቪዲዮ ወደ ዩቲዩብ ይዛችሁ የምትመጡት? እንዴ እናንተን የሚከተላችሁ እኮ እንስሳ አይደለም ሰው ነው የሚከተላችሁ። 400 200 ሺህ 300 ሺህ ሰው እኮ ሰው ነው የሚያያችሁ አይደል እንዴ? ምንድነው ሰው ከኛ እያገኘ ያለው? ኦዲየንሳችን እየሰለቸው ነው? እየሰራን ያለው ነገር ተመችቷችኋል? በደንብ አድርጋችሁ ኮሜንቱን ይዩት እስኪ። ደስተኛ ካልሆነ ነገሩን ለመቀየር መሞከር ነው። ምክንያቱም ሰው በጣም ነው እየተሰደባችሁ ያለው። ለምን ፈለጋችሁት መሰደቡን? ሳንሰደብ እኮ መስራት እንችላለን አይደል? ያው ሰው እንደሆነ ጥሩም ብትሰሩ መሳደቡ አሪፍም ብትሰሩ መሳደቡ አይቀርም ግን ብቻ መሰሩት ነገር ይባሰው ማይሆን ንግግሮች እንዲናገር የሚያደርግ ነውና ከዛ ነገር ብትቆጠቢ መልካም ነው። ነገር ደግሞ እኔ ማሳየት አለብኝ ሁልጊዜ እኔ ተወቃሽ መሆን የለብኝም። ቢኮዝ እሱ በሰራው ስራ እንደገና ደግሞ ነገሮችን ጥፋቶችን ለመሸፈን በሚሄድበት ርቀት ልክ ከዛ እኔን ደግሞ ለማስወቀስ በሚያደርገው ርቀት ልክ እኔ መወቀስ አለብኝ ብዬ አላስብም። ምክንያቱም እኮ አሁን ይሄንን ቃልሽን ሙሉ በሙሉ እንድንቀበል ያደርገን የሚችለው ምን አይነት ነገር ቢፈጠር ነበረ? መጀመሪያ እየርሽበት ባለው መንገድ ብትቀጥ ይኖር። አዎ መሀል ላይ ወንድ ጎትተሽ ባትመጪ ይሄ ንግግርሽ ተቀባይነት ያገኛል። አሁን አንቺን ከሱ የምንለይበት ምንም አይነት ምክንያት የለም። አንድ የተከበረች ሴት ትዳር ያላት ሴት ከባሏ ጋር ግጭት ስለተፈጠረ የነበረሽ ህይወት የሚረክስበት ምንም አይነት ምክንያት የለም። በዛ ላይ እርጉዝ ነሽ። የሚያምርብሽን ህይወት ነው አንቺ መኖር ያለብሽ ወይም ማድረግ ያለብሽ። አይሽ ሰው አንቺን ሩታ ብሎ የሚቀበልበት ወይም ላንቺ በሰጡት ቦታ ላይ ነው መገኘት ያለብሽ። እዚህ ጋር ማራመድ ያለብሽ አንቺን ስሜት አይደለም። የህፃን ጨዋታ ነው ምሰሪው። ምክንያቱም ወንድ ጎተሽ መጣሽ ባልሽን ማሰደብና ባልሽን ማስቀናት ምናምን ምን ጎበዝ ምንድነው ይሄ? እኔ እንጃ ምን እንበለው እስኪ። እኔ ክፉ አንቺን መናገር አልፈልግም። ያለሽበት ህይወት ይበቃሻል ሩታዬ። አሁንም ወደ ራስሽ ተመለሽና ለተፈጠሩ ነገሮች መፍትሄ ፈልጊ። ሄዳችሁ አንድ ላይ እንደምትሆኑ 100% እርግጠኛ ነኝ። ግን በእንደዚህ አይነት መንገድ መናናቅ ባይመጣ ነገ አንቺን ሰው እንዲንቅሽ ነገ ባልሽን ሰው እንዲሰድብሽ እናንተ ድሮ ህይወታችሁ እንደዚህ ለራሳችሁ ህይወት ቦታ የሌላችሁ የራሳችሁን ህይወት ያላከበራችሁ ሰዎች ባልሽን ያላከበርሽ ሚስትህን ያላከበር ከመባል በትክክለኛ መንገድ ችግሩን መፍታት ትችላላችሁ። ይሄንን መንገድ ለምን እንደመረጣችሁት አይዶን ነው። ኦዲየንስሽን ቢያቅደስ ይለኛል ስላልከኝ አለምትለው ነገር በሙሉ ትነግረኝ ይችላል። የመጣው ምክንያት ተጣጣሱ ነው።
ምክንያቱም ማን አብርሃም እየሰራ ያለው ስራ ጥፋትን በጥፋት እየሸፈነ ያለው ኢቨን ብሎ ብሩኬን ከተያሰመጥቶ ከፍሎት ይሁን ምን ብሎት ይሁን አላውቅም ነገሮች በጣም ለመዳበቅ የሞከረ ነው። ያ ማለት አንቺ ለሚሰራብሽ ያለው ስራ ትክክል አይደለም ማለት ነው። ገባሽ አይደል? ከዛ የነገ ይሻሻል ተብሎ አብርሃም የጠበቁት ምንም ነገሮች ሊያስተካክል ምንም ያደርጋል ይበልጥ በጣም እየባሰበት ነው ያለው። በነገራችን ላይ ይሄ ልጅ ከመናገሩ በፊት እኔ ተናግሬ ነበረ። ያ ልጅ ምንም አይነት እውነት እያወራ አይደለም፣ ምንም አይነት መረጃ የለውም። ምክንያቱም አንዳች በቃ በባላቸው የተፈጠረው ነገር ውሸት ነው ሊያስብል ወይም በነፃነትና በአብርሃም መካከል ውሸት ነው ሊያስብል የሚችል ንግግር አልተናገረም። መጥቶ ብቻ ፎቶ ቅንብር ፎቶሾፕ ምናምን እንደዚህ አድርገው ምናምን በቃ አብርሃም በል ብሎት እንደሆነ ያስታውቃል። ምክንያቱም አብርሃም ሩታ ጋር ሄዶ ጥል ከተፈጠረ በኋላ የዛን ቀን ማታ ደውሎ ነው ልጁን የጠራው አይደለ? ከዚህ በፊት ለምን አልጠራውም? ሩታ ከቤት ሳትወጣ በፊት እውነት ካለው እሱ አብርሃም ራሱ እውነት ካለው ጠርቶ ልጁን ለምን እንዲናገር አላደረገውም? አሁን ላይ ጠርቶ መጥቶ እንዲቀባጥርለት የፈለገበት መንገድ አይዶን ነው። እና ልጁ መጥቶ ባይናገርም ያ ነገር ውሸት እንደነበረ እኔ ነግሬያቸዋለሁ። መጀመሪያም ይህንን ያክል ፋራ አይደለንም። በደንብ አድርገን በቀኝ ጆሮአችን የሚያወሩትን ነገር እንሰማለን። ለመሸወድ ፈልጋችሁ ካልተሸወዳችሁ በስተቀር አብርሃምና ልጁ ያወሩት ጉዳይ ውሸት እንደሆነ ሆን ብሎ አብርሃም ልጁን ይዞት መጥቶ እንደሆነ እንዲዋሽለት ይዞት እንደመጣ ያስታውቃል። ለተወራው ፋይል ስለተባለው ፋይል በጣም ብዙ ነገሮችን ያ ነገሮችን አንቺም ታይዋለሽ፣ ኦዲየንስም ያይዋል። እና ምን የፈለኩት አብርሃም የተጫወተብሽ እንዳለ ንጻን ብቻ ላይ የተጫወተ ያለው አብርሃም ሁሉም ሰው ላይ የተጫወተ ነው ያለው አብርሃም። ግን አንድ ግልጽ ማድረግ የምፈልገው ነገር ምንድነው፣ እናንተንም ግራ ገብቷችሁ ሊሆን ይችላል። ምንድነው ነገሩ? ባልና ሚስቶች ተጣሉ። ከዛ በኋላ የተፈጠረው ነገር ምን እንደሆነ ባልም ሚስትም ታውቃለች። ሚስት የተፈጠረው ነገር ትክክል እንዳልሆነ ለባል ነግራ፣ ባል ሊያስተካክል የሚችልበትን መንገድ ጭምር ነግራው ያጠፋውን ነገር ይቅርታ ጠይቆ ድጋሚ እዛ ነገር ውስጥ ላይገኝ እንደሚችል እርግጠኝነት ሰጥቷት ወደ ነበሩበት ሰላም ሊመለስ የሚችልበትን ብዙ እድል ሰጠችው። ባል ያን አልፈለገም። ለምን እንደሆነ አይዶን ነው። ምክንያቱም ትዳሩንና ህይወቱን የሚፈልግ ሰው ቢሆን ኖሮ ጥፋት የፈጠረው ራሱ ሆኖ ሳለ ትዳሩን የሚፈልግ ህይወቱን የሚፈልግ ነገ ለሚወለደው ልጅ ትክክለኛ አባት፣ ለቤቱ ራስ፣ ለሚስቱ ባል መሆን የሚችል አይነት ወንድ መሆን የሚፈልግ ሰው ቢሆን ኖሮ በቀላሉ ያጠፋውን ጥፋት ይቅርታ ጠይቆ፣ የምሬን ነው ምላችሁ፣ በሚገርም ትህትና ይቅርታ ጠይቋት ያደረገው ነገር አግባብ እንዳልሆነ ለማስተካከል ሄዶ እንዳበላሸ አንቺን እንደ ራሴ ተመልክቼ ነው ያንን ነገር ላስተካክል ሄድኩት እንጂ በዚህ ደረጃ ላስከፋሽ ፈልጌ አይደለም። ለምን አስከፋሻለሁ? የደስታዬ ምክንያት እኮ አንቺ ነሽ አይደለ? አብሬሽ የምኖረው እኮ ደስተኛ ስለሆንኩ ነው እንጂ አንቺን እያስከፋው ምን አይነት ሰላም አገኛለሁ ብሎ በቀላሉ ነገሩን መፍታት ሲችል የባሰ ውጥንቅጡን ሊያወጣው የቻለው አብርሃም ራሱ ነው። አንዳንድ ጊዜ ከዛች ልጅ ጋር ምን አይነት ሪሌሽን ነበረው ነው ከሩታ ጀርባ ከስልክ ከማውራት ቴሌግራም ላይ ከማውራት ቪዲዮ ኮል ምናምን ከተባሉት ውጪ በአካል ምን አይነት ግንኙነት ነበራቸው፣ ምን አይነት ነገር ሲያሳልፉ ነበር ብለን እንድንጠረጥርም ያደርገናል። ግን ይሄ ሁሉ ተፈጥሮ ሳለ ደግሞ በራሳቸው መንገድ አይፈቱም እንዴ? ለናንተ ህይወት ሰው እየጎተታችሁ እየመጣችሁ ናስኪ ተናገርልኝ፣ ናስኪ ስለኔ ተናገርልኝ፣ ናስኪ ስለ አብርሽ ተናገርልኝ እያላችሁ ገበናችሁን እያወጣችሁ አደባባይ እያሰጣችሁት ምን አይነት ህይወት ልትኖሩ እንደምትችሉ አይዶን ነው። ለዛ ነው አንዳንድ ነገር አብዛኞቹ የተፈጠሩት ነገሮች ውሸት ናቸው ብለው። ምክንያቱም ሰው ራሱን አደባባይ ላይ አውጥቶ እንደዛ አያሰጣ። ይሄ የምሬን ነው ምላችሁ፣ ተቸግሬያለሁ እርቦኛል ብሎ ከመለመን የማይተናነስ ስራ ነው የሰራችሁት። ምክንያቱም ትልቁ የሰው ልጅ ትልቅ የሚፈራው አንድ ነገር ምንድነው? ሰው ፊት ለፊት መጥቶ ራበኝ ቸግሮኛል ብሎ መለመን አይደል? ከአቅሙ በላይ ሲሆን ነው ሊናውን አስቀምጦ ያሉትን ይበሉኝ ብሎ አይደለም የሰው ፊት ምንም ሊገርፈኝ ይችላል ብሎ ፊት ለፊት መጥቶ የሚጋፈጠው። እናንተ አሁን ከዛ ያልተናነሰ ነገር ነው እያረጋችሁ ያላችሁት። በቀላል ማስተካከል የምትችሉትን ነገር እዚህ ድረስ እያሰፋችሁት መጣችሁ። ሩታ እኮ ካለሽበት ሁኔታ አንጻር ነው ብዙ ሰዎች ካንቺ ጎን የቆሙት። በጣም ማስተዋል ስላለሽ፣ በጣም ጥበበኛ ሴት ስለሆንሽ፣ ቤትሽን ባልሽን የምትወጂ ትዳርሽን የምታከብሪ ሴት ስለሆንሽ ነው እኮ በጣም ብዙ ሰዎች ሩታ ሲሉ የነበሩት። አሁን ግን አንቺ ከአብርሃም ያልተናነሰ ጥፋቶችን እያጠፋሽ እንደገና መጥተሽ ደግሞ አብርሃም እንደዚህ ነው ኖ በምን እንለያችሁ? አሁን ማናችሁን እናስተካክላውን? ምን እንደምንናገረው ሁሉ ግራ ገባን። አብርሃም ላንቺም በዚህ ደረጃ ላንቺ የሚሆንሽ አይነት ሰው አይደለም። ምክንያቱም ነገ ልጅ ወልዳችሁ ምናምን ነገር ታምነሽበት የምትቀመጪ አይነት ወንድ አይደለም አብርሃም። እሷም ልጁን ይዛ የመጣችው ከልጁ መስማት የምትፈልገው ነገርን በውስጧ የምታስበውን ከልጁ መስማት ስለፈለገች ነው። መጥተው አብርሃም የማይሆንሽ ወንድ ነው መባል ስለምትፈልግ እንጂ ምን ሴንስ ይሰጣል? አሁን አስቡት፣ የልጅሽ አባት ያረገሽለትን ሰው መጥቶ አንድ ሰው
የሚሆንሽ ሰው አይደለም፣ ነገ ለህይወትሽ አደጋ ነው፣ ለልጅሽ አደጋ ነው መባል ምን አይነት ስሜት ነው የሚሰጥሽ? እንዴትስ ኖርማል ልትሆኚ ትችላለሽ በእንደዚህ አይነት ንግግር? አብርሃምም ይዞ የሚመጣው ሰው ምንድነው ሩታን የሚናገርለትን ሩታን የሚሰድብለትን የተጨማለቀ የሆነ ኩታንኩቶ የወጣ ህይወት መኖር ያስደስታቸዋል። አሁን ይሄ ምን ሆኖ ደስ የሚለው? በሞቴ የምሬን ነው የምላችሁ። ምን ያስደስታል? አሁን ይሄ መጥቶ አንድ ወንድ ልጅ በድፍረት ባሏን ለሚስቱ እያማለት ማለት ነው የሚሆንሽ ሰው አይደለም ምናምን። እንደኛ ምን አገባን? የሚሆንሽ ሰው አይደለም ምናምን አንልም። እኛ በመሃላችሁ ለተፈጠረ ነገር መፍትሄ ይሆናል ብለን ያሰብነውን ነገር ከመናገር ውጪ አትሆንም፣ አይሆንሽም፣ አይመለከተንም። እናቴ አንቺ ነሽ ይሆነኛል ብለሽ የገባሽው፣ አንቺ ነሽ የሁሉ ዋጋ እየከፈልሽ ያለሽው ይሆነኛል ብለሽ ነው። ያስገደደሽ ሰው የለም። እስከ ማርገዝ የደረስሽው ስለምትወጂውና ስለምታፈቅሪው ይሆነኛል ለኔ ከብቁ በላይ ነው ብለሽ ስላሰብሽ እንጂ አብርሃም እንደዚህ አይነት ጥፋቶችን ሲያጠፋ ለአንቺ አዲስ አይደለም፣ የመጀመሪያ አይደለም። ለዛ ነው ምንም አይነት ግርምት የማይታይብሽ፣ ምክንያቱስ የለመድሽው አይነት ይወስ ስለሆነ። የትኛውም ሴት ልጅ በዚህ ልክ እንድትጎዳ አንቺም ነፃነትንም ኢቨን ቢያንስ አንዳችሁን ጎርቶ አንዳችሁ ቢጠቅም ማዘን ትችይ ነበር። ግን አብርሃም እየጎዳ ያለው አንቺም ነፃነትንም ሁሉንም ዙሪያ ያሉ ሴቶች እንዳለ ሙሉ እየጎዳ ነው ያለው፣ እያታለ ነው ያለው አብርሃም። ገባሽ አይደል? ከአንቺም መለያየትሽም ደግ ነው ያደረግሽው፣ አሪፍ ነው ያደረግሽው። ይሄ ነገር ለልጅ አባት የሆነኛ ምናምን አብረሽ የምታመኝበት አይነት ወንድ አይደለም። በስተ አብርሃም ይሆን ያለው ምን እንደነካው ባላቅም ነገሮች ሙሉ ጥንቅጣቸውን እያስወጣቸውና በጥፋት ላይ ጥፋት ያደርም እንደጋ ደግሞ አሁን ጥፋት ለመሸፈን ሌላ ጥፋት ያጠፋል። ብሩኬ ምንም አውቃለሁ የሚለው እውነት ምንም የሆነት ብሩኬ ራሱ ውሸቱን ነው። ራሱ እንድታሉ እንድትጋጩ አንድ ነገር ፈልጌ አይደለም ነው ነገር ያደርኩ ያሉት። ግን አብርሃምን ትክክለኛ አብርሃም ማንነትን አውቀሹ እንድትቀጥይ ብቻ ነው። እንድትጋጩ ፈልጌ አይደለም። ተው እንጂ ይሄ ሁሉ ነገር ከተናገርኩ በኋላ እንድትጋጩ ፈልጌ አይደለም። አሁን የተናገርከው ቃል እኮ እንዲጋጩ አይደለም እንዲጋደሉ ሊያደርጋቸው የሚችል ቃል ከተናገርክ በኋላ እንዲጋጩ አይደለም ምናምን። እኔ አንድ እንጭጭ ብቻ ሕፃን ልጅ ብቻ እየጎተታችሁ ነው። እናንተ ያላችሁበትን የህይወት ጣም መማቅ ገና ከእናቱ ቤት ያልወጣ የ18 እና 20 ዓመት እድሜ ያለው ልጅ ስለ ትዳር ምንነት ማያቅ፣ አንቺና አብርሃም ያሳለፋችሁትን ህይወት እንኳን እንደዚህ ቀምሶት አሳልፈውት የማያውቁ ሰዎችን እየሰበሰባችሁ እያመጣችሁ ለእናንተ ትዳር መካሪ ታደርጋላችሁ። እናንተ ከነሱ በምን ትለያላችሁ? ስላገባችሁ እኮ ትላልቅ ሰዎች ናቸው አይደለም? ትላልቅ ሰው እኮ የተፈጠረን ችግር በአግባቡ ሶስተኛ ወገን አይደለም። እናንተ እኮ ከሶስተኛ ወገን አልፋችሁ 13ኛ ወገን ላይ ደረሳችሁ እንዴ? ከትልቅ ሰው ጋር አንቺ መች ነው የምትመክሪ? ከትላልቅ ሰው የለም እንዴ? በህይወትሽ የምታማክሪው ሰው የለም እንዴ? ለዚህ ነገር መፍትሄ ሊሆንልሽ የሚችል ሰው የለም? እሺ ከሌለ በቃ የምታማክሪው ዘመድም ወገንም ምንም ከሌለ ቢያንስ እሺ ተከፍሎሽ እንኳን ወይ ፓስተር ቸሬ ጋር ቢሆን ሄዳችሁ የሆነ ምክሩ ሰዶሽ ታዲያ ምን ልበላችሁ? ወይ በቃ ቤተክርስቲያንም ሄዳችሁ ስለ ትዳር የሚያስተምሩ ሰዎች እርግጠኛ ነኝ አሉ። ሄዳችሁ እነሱን አውሩ። ጸሎትም ከሆነ አብራችሁ ጸልዩ። ምንም ነገር የለም። እናንተ ጭራሽ ከናንተ የባሰ ወጨበሪያም እየሰበሰባችሁ እየመጣችሁ ስለናንተ ትዳር እንዲያወራ። ኧረ እባክሽ አሁን ይሄ ልጅ ያወራው ነገር ትክክል ነው አይደለም? ሕፃን ስለሆነ ነው። አይሽ ይሄ ልጅ አሁን ይሄንን ነገር አሁን መጥቶ ያወራው ነገር ስለባልሽ ትልቅ ቢሆን ኖሮ ማገናዘብ የሚችል ሰው ቢሆን ኖሮ በሁለት ሰዎች መካከል የባሰ ጸብን ሊዘራ የሚችል ንግግር መጥቶ አይናገርም ነበር። ነገ ልጅ ይመጣ ምናምን ነገር አይደል? ነገ ልጅሽ መጥቶ ጭቅጭቃችሁ ጸባችሁ ማየት የለበትም እንደኔ ማለት ነው። አይሽ ይኸውልሽ እኔ አረግን ብልጥ ናቸው የሚመጡ ሰዎች ራሱ። አሁን ይሄ ምንድነው የሚያቀና ግን የሚያደቅ ንግግር ነው እየተናገረሽ ያለው። በንግግሩ ውስጥ ለእናንተ ትዳር አሳቢ ይመስላል። አይሽ ለእናንተ መተው ያለበትን ንግግር መጥቶ የሚናገር ሰው በነገራችን ላይ ሆን ብሎ በእናንተ መካከል ጸብን ለመዝራት የሚያደርግ ሰው ነው። እንደዚህ አይነት ንግግሮችን መጠንቀቅ አለባችሁ። ሲጀምር እንደዚህ አይነትንም ሰው ስለ ትዳራችሁ እንዲያወራ መፍቀድ፣ ስለ ባልሽ የማይሆን ክፉ ነገር እንዲያወራ መፍቀድ ለምን አስፈለገ? አንቺ ከምታውቂውና ከተሸከምሽው ነገር በላይ መጥቶ ሊነግርሽ አይችልም። አሁንም ደግሜ እነግርሻለሁ። ይሄን የምናገርበት አንዱ ምክንያት ምንድነው? በሁለታችሁ መካከል ለተፈጠረ ነገር መፍትሄ የምትፈልጊ አይነት ሰው መስለሽኝ ነበረ። አሁን ግን እያየሁት ያለሁት ምንድነው? ስለ ባልሽ ድካም፣ ስለ ባልሽ ስህተት ሰዎች እንዲያውቁ እያደረግሽ ነው። እኛ ከምናውቀው በላይ አንቺ የምታውቂው ብዙ ነገር አለ። ግን ያ የእናንተ ህይወት ነው። እኔ አሁን ስላለፈ ነገር ማውራት አልፈልግም። ለሰላም ከሆነ የጠራሽኝ፣ ለፍቅር ከሆነ የጠራሽኝ በሰላማዊ መንገድ አውሪኝና ልሂድ። ከዛ ውጪ ግን የሆነ ስላለፈ ነገር አሁንም እያነሳሽ ውስጤን እንድታቆሲው አልፈልግም። እኔ ና ስትይኝ ሮጬ የመጣሁት ብቻዬን ስላልሽኝ ነው። የሆነ በውሸትና በሌላ ነገር የተከበበ ሰላምና ፍቅር የለም። በመጀመሪያ ደረጃ አይደለም ውስጡ ጥርት ሲል ነው ሰላምን ፍቅርም የሚያምርበት። እሺ ሩታ የትናንትና ይበቃሻል። ስለዚህ የትናንትና ይበቃሻል። እኔ ዛሬ ደግመሽ በእንደዚህ አይነት ርዕስ እንድትመጪ አልፈልግም። ያው አትደንግጥ። ብዙ ያው ሊያስደነግጥ እንደሚችል ይችላል። ግን ደግሞ ላቁሰሽኛ መተል ካንተ በላይ ሳይቆሰላት እኮ ማንም የለም አይደል? እሺ ከዚህ በኋላ ያገባም። እሺ ስለሷ ያገባ አይደለም። ሰማኝ
የመጣው ሰው ሁሉ ስለ እናንተ ህይወት ክፉ ነገር እንዲናገር ለምንድን ነው የምትፈቅዱት? ለምንድን ነው ሁለታችሁ ብቻችሁን ተረጋግታችሁ ማታወሩት? በቃ መደባደብ ካለባችሁም ቤት ዘግታችሁ ተደባደቡ ሁለታችሁ። ለምንድን ነው ሁለታችሁ ቁጭ ብላችሁ ማውራት የማትችሉት? እንዴት ነው ሁለት ሰው መሀል ሆናችሁ የልባችሁን አውርታችሁ ጨዋችሁ ተቆጥታችሁ መናገር ያለብሽን ነገር ሁሉ ተናግረሽ ከባልሽ ጋር ያለውን ነገር መፍታት የምትችይው? አንተም የፈለግከውን ተናግረ ማለት ያለብህን ነገር ብለህ እንዴት ነው ከሚስት ጋር መሀላችሁ ያለውን ነገር መፍታት የምትችለው? ሰው እየጎተታችሁ እየመጣችሁ ኃይለኛ ለምንድን ነው የምትጫወቱት? አረ ትንሽ ረገብ ብሉ፣ ትንሽ ተረጋጉ። አብርሃም እስኪ ረጋ ብለህ ለማውራት ሞክር። እስኪ ለብቻዋ ለማግኘት ጊዜ ስጣት። በቃ ቀስ ብለህ ተረጋግተህ ለማግኘት ሞክር። ሂድ ቤተሰቦቿ ጋር መጀመሪያ አውራቸው። የተፈጠረውን ነገር ንገራቸው። የተፈጠረው ነገር አግባብ እንዳልሆነ አስረዳቸው። ትክክል እንዳልሰራ አስረዳቸው። እንደምትፈልግ ይህንን ህይወት ልጅቷን እንደምታፈቅራት አብርሃት መኖር እንደምትፈልግ ልጃችሁን አብርሃት ማሳደግ እንደምትፈልግ ንገራቸው። እንዴ እነሱ እኮ እንዲለያዩ አይፈልጉም። ለምንድን ነው ቤተሰብ እንደሌላት አይነት ነገር አክት የምታረጉት? ምንም ስለ ህይወታችሁ የማይመለከታችሁ ሰዎች ለምን የምታመጡት? እሺ ምንድን ነው የሚጨምረው? በአብርሃም በኩል ያለው ልጅ መጥቶ አወራ፣ በአንቺም ይዘሽው የመጣሽው ልጅም አወራ። እሺ ከዛስ ምንድን ነው? ለመለያየት ከሆነ እኮ መጀመሪያ በነፃነትና በአብርሃም መካከል የተፈጠረው ለአንቺ ከበቂ በላይ ነበር አይደለ? ያኔ መለያየት ትቻለሽ። አሁን እንደዚህ አይነት ነገሮችን መስማት፣ ኔጌቲቭ ነገር የማይሆኑ መልካም ያልሆኑ ወሬዎችን መስማት ማለት ራስን በሽተኛ ማድረግ ነው። በነገራችን ላይ ስለ አንድ ሰው መጥፎ ነገር በሰማን ቁጥር ሰላም እየሆነን አይደለም መቼ የምንሄደው፣ አይምሮአችንን እየበከልነው ነው የምንሄደው። ለአብርሃም ለዛ ሰው ያለን ወይም ለአብርሃም ያለሽ ወይም ብቻ ለአብርሃም ያለሽ ቦታ የባሰኑ እየቀነሰ ባልሽን ወደማይሆን መጥላት ውስጥ ነው የምትገቢው። እንደዛ አፍቅረሽው የነበረውን ባልሽን ከዛ እጥፍ እንድትጠዩ የሚያደርግ ነገር ከሰዎች መስማት ለምን አስፈለገሽ? እነዚህ ልጆች እኮ አታውቂያቸውም ከዚህ በፊት 2 ዓመት ሙሉ እነዚህ ልጆች እኮ ህይወታቸው ላይ ምን ይፈጠር እንዴት ኑሩ የሚያውቁት ነገር የለም። ዛሬ ላይ መጥተው ስለናንተ ህይወት እንዲፈተፍቱ ባልሽን እንዲሳደብና እንዲናገር ማድረግ ማለት እኔ እንጃ፣ እኔ ትክክል አይደለም። ይረዳሃለሁ በርግጥ ምክንያቱም እዚህ ጋር አንተ እንዲወጣ ማትፈልገው ነገር አለ። እኔ አየሁ ምንም እንዲወጣ ማትፈልገው ነገር የለም። በጥፋት እየሸፈንክ በገንዘብ ስለሆነ ነው ቀድመ ልታስቆመኝ እየሞከርክ ያለህ አይደለ? ሩታ ምን እየሆንሽ ነው? በጣም በቃ ፊት ለፊትህ ሆነ አንቺ በሰው ነው እንዴ የምትመሪው? ፊት ለፊትህ ሆነ ምንድነው የምትሸፋፍኑት? በቃ አለ የምትዩ ሚስጥር ካለ ዘርግፉትና ጉዱን እንየው። በቃ እሺ ምንድነው ያለው ነገር? መታረቅ የምትፈልጊ ሰላም የምትፈልጊ አይነት ሰው ከሆንሽ እንደዛ አይነት ነገሮችን ለብቻሽ ከባልሽ ጋር አድርጊው። የኛ ማወቅ ምንድነው? ስለ ባልሽ አብረሽው ስለኖርሽው ሰው የማይሆን ተግባር እኛ ማወቃችን ምን ይጠቅመናል? ሁለታችሁ ማለት የሚመለከት ነገር ኦዲየንስ ጋር እያመጣችሁ እንደዚህ የምታወሩበት መንገድ ራሱ እኔ እንጃ እንዴት አስችሏችሁ እንደሆነ አላውቅም። እንዴት ምቾት ሰጥቷችሁ እንደሆነ እኔ እንጃ። ቪዲዮውን ስታዩት ራሱ አያሳፍራችሁም? አሁን እናንተ እኔ ምሬን ነው እኔ ስሰማው ራሱ እየሰቀጠጠኝ ነው። እውነት ስለተጋረጠብህ በሰው ነው ያ ነገር እየወጣ ስለሆነ ደንግጠ ወይም ያን ነገር ለመሸሽ የምታረገው ነገር እንደሆነ ግልጽ ነው። እሺ የመጣበትን ምክንያት አንተ ተናገር ነው። ስማኛለ አንተ አፍ የለም ምንም ልታወራች ተባረ አንተ በገንዘብ የተመራህልኝ አንቺ በገንዘብ እየሄድክ ያለ ሰው ነህ። አንተ ገንዘብ ወረቀት ነው። በነገሮች እርግጠኛ ሳትሆን ደግሞ አታውራ። አሁን ከቡታጀራ የመጣበትን ጉዳይ አውራና ለቀህ ሂድ ከቻልክ ማለት ነው። ይኸውልህ ከዛ ድረስ የመጣሁት አለ በላይቷ ያታካት ያለው እውነታ ራሳጋት ነው የመጣሁት። እየፈራው ያለው እውነታ እየደባበክ ያለው እውነታ ራሳጋት ነው የመጣሁት። ምክንያቱም ብሩኬን ትናንትና ራስ የሆነ ምን አይነት ማለት እኔ ወንድ ነህ እኮ አባቢ እንዴ የምሬን ነው ብለህ እኔ መማታት ካለብህ መማታት ነው በቃ። ለእነዚህ ልጆች ለምንድን ነው ፊት የምትሰጣቸው? እየመጡ እንደፈለጉ የሚናገሩ ወንዶች ለምንድን ነው ፊት የምትሰጠው? ይሁን በቃ አንተ አጥፍተህ ሊሆን ይችላል። እንደዚህ አይነት ነገር ላይ ግን አርዱን በቃ ፊት አትስጣቸው ለእነዚህ ልጆች። እንደምን ቢቆጥሩ ነው? ከጥፍር ቆሻሻ እኮ አይቆጥርህም መጥቶ ሲናገሩ። ይሄ ቆተትና አይደለም ፈሪ ስለሆንክ ነው። የምሬን ነው የምልህ ፈሪ ስለሆንክ እንጂ ማንም ወንድ መጥቶ በተናገረ ቁጥር ምንም አይነት እርምጃ ሳትወስድ ዝም ብለህ እየሄድክ ዛሬም አንድ ወንድ ይመጣል እየመጣ ይሰድብሃል፣ ነገም አንድ ወንድ ይመጣል እየመጣ ይሰድብሃል። ፈሪነትህን ነው እያሳየን ያለው። አብዛኛው ሰው ደካማ ጎንህን አውቋል። ለዛ ነው እንደዚህ የሚጫወትብህ። ይሄ ዋህነት አይደለም፣ አይ ፈሪነትም ጭምር ነው። እኔ ድንገት ሳላስበው የሚፈጠር ነገር የለም። አስቤ ነው ሁሉንም ነገር ማድረገው። በቃ አስቤ ነው። ስለዚህ ያለ እውነት ካለ አውጪ ተናገሪ። እኔ ላይ ያየሽው ነገር ካለ የነገረሽ ነገርም ካለ ንገሪኝ። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው ልሻለሁ። እንዴ ምን ሆነሽ? እኔ የምፈልገው ይሄንን ነው። የምታውቂውን እውነት የሰማሽውን ነገር ድጋሚ ለዚህ ልጅ ይቅርታ እንዳታረጊለት የሚያደርግ አብረሽው እንዳትቀጥይ ሊያደርግሽ የሚችል ልጅሽን ለብቻሽ ለማሳደግ እንደዚህ አይነት ከባድ ውሳኔ እንድትወስኝ ሊያደርግሽ የቻለውን የምታውቂውን ነገር ንገሪኝ። በቃ ሰደቡኝ፣ ተናገሩኝ፣ ገላመጡኝ ምናምን አያስፈልግም ከዚህ በኋላ በቃ ተናገሪ። አሁን ይኸው ተናገሪ ብሎሻል አይደለ? መብቱን ሰጠሽ አይደል? በቃ ተናገሪ። አንቺ ወዴት ነው እያመራሽ ያለሽው? ከዛ ደግሞ እንደለመደብህ ምክንያት ልትፈልግ ልትደረድር ምናምን
እሺ በቃ በነገራችን ላይ ንግግር ማውራት መቻል ስማርትነት አይደለም ወይም ጥበበኛም አያስብልም። ጥበበኛ ሰው መሀላችሁ የተፈጠረውን ችግር ማንም ጋር ሳይደርስ ማንም ሳይሰማ ገበናችሁን ሰው ጋር ሳታደርሱት እዛችሁ በጥበብ ነገሮችን የሚፈታ ሰው ነው። ጥበበኛ ማለት ያ ነው። ሴት ጥበበኛ ናት የተባለችው ገበናዋን አምቃ ይዛ ሶፊት ላይ የሚገርም ፈገግታ እያሳየች ቤቷን በጥበብ የምትሰራ ሴት ናት። የፈለገ ነገር ቢፈጠር ያንን ገበና ወደ ውጭ ይዛ ስለማትወጣ ነው ሴት ጥበበኛና ቤቷን መምራት ትችላለች የሚባለው። አሁን ግን ከቀን ወደ ቀን ያንን ነገር እያጣውብሽ ነው። ስለ ባልሽ መጥፎ ነገር የሚናገሩ ሰዎችን እየመረጥሽ ለምን እንደምታመጪ አላቅም። ያ አግባብ አይደለም። አንዳንድ ሰዎች አብርሃምም እኮ ይሄን አድርጓል እንኳን አደረገ እሱ አደረገና እሷ ታድርግ። አንድ ሰው ረክሷልና ይሄኛውም ሰው መርከስ አለበት። አብርሃም ገደል ገባና ተከትለው ገደል ትግባ። እንደዛ ነው ወሬያችሁ የሚመስለው ነገር የያዘው አቋለው። ከዚህ በላይ ባንጨቃጨቅ ጥሩ ነው። ነገር ግን አሁንም ውሸትን እንደሆነ ለማሳየት እንጂ እኔ ካንተ ጋር የመታረቅ ፍላጎት ኖረኝ አይደለም የመጣሁት። ብታረቅ ኖሮ በፊት ታረቀ ነበር። ምክንያቱም ድጋሚ አጥፍተሽ ጠፊ ይሆንሽ ነው። አንቺ አጥፍቶ ጠፊ ይሆንሽ ነው። አለመታረቃችን ካልቀረ አይቀር አዋርጀውና አሰድቤው ውሻ አስደርጌው ነው ምንለያየው ነው። እንደዛ ነው እያደረግሽ ያለሽው። ምክንያቱም መታረቅ የማይፈልግ ሰው በቃ ፋይሉን ይዘጋል፣ አይገናኝም ከዛ ሰው ጋር በቃ ጨርሰሻል። ወይ እንደዛ አድርጊና አሳይን እንጂ የመጣችሁ በየቀኑ የምታደርጉት ነገር የምሬን ነው የምላችሁ ለሰሚም ለሚያይም ሰው በጣም ደስ አይልም። በቃ በጣም የሚያስጠላ ነገር ነው። እስከዛሬ ከሰራችሁት ቪዲዮዎች አሁን እየሰራችሁት ያላችሁት ቪዲዮ በጣም ነው የሚያስጠላ። ምክንያቱም አሁን እኛ እሷ በማርገዟ ደስተኛ ሆነን ኦሬዲ ኦፊሻል ህጋዊ ጋብቻ በመሃላችሁ መፈጸማችሁ ደስ ብሎን ከዚህ በኋላ ልጅ ስንጠብቅ የርግዝና ጊዜዋን አሪፍ ቪዲዮ እያሳየህን ምን አይነት ባል እንደሆንክ እያሳየህን ትቀጥላለህ ብለን ስናስብ ጭራሽ እናቴ እስራኤልና ፊሊስጤም ምንድነው እስራኤልና ኢራቅ ነው ምን መች ተጣሉ እነሱ እንደዚህ እነሱ እንኳን ይኸው 14 ቀንና 15 ቀን ተታቆሱና አሁን በቃ ህርቃ አወርደናል ነው። እናንተማ ሽጉጥ ብትይዙ በቃ ተገዳድላችሁ ልታልቁ ነው። በዚህ አይነት የምሬን ነው። አንዳችሁ ለአንዳችሁ ምናችሁም የምትመለሱ አይነት ሰው ይሆናችሁ አይደለም። አሁን ከቀን ወደ ቀን የምትለቁት ቪዲዮ ላይ በቃ አዋርጃት የሚባል ነገር እያየውባችሁ ነው። ሊናዬን በቃ እንደዚህ ነው ብያሳምኝ ዋሽቼ አሁን ግን ይሄን ነገር ማድረግ ስለማልፈልግ እንዱም የራሴን ህይወት ስለጀመርኩኝ የራሴ ህይወት ስላለኝ ገባ። ምንድነው የጀመርሽው? አንተ ጋር መታረቅ አልፈልግም። ለመታረቅ ትናንት ጣልተሽ ዛሬ ወንድ ይዞ መምጣት የራሴን ህይወት ስለጀመርኩ የሚያስብል ህይወት አይደለም። ይሄ በኩራት የሚነገርም የሚወራም ነገር አይደለም። ይሄ ሴትነትሽንም የሚመጥን ነገር አይደለም። አሁን አንቺ እሱ ካጠፋው ጥፋት በላይ አንቺ የምታጠፊው ጥፋት በጣም እጥፍ እየሆነ ነው። ምንድነው የጀመርሽው ህይወት? አንዴ ረፍት ያስፈልገኛል፣ ጊዜ ያስፈልገኛል፣ ቤተሰቦች ጋር ማረፍ ፈልጋለሁ ያለሽ፣ አንዴ ደግሞ ህይወት ጀምሬያለሁ። ምን አይነት ህይወት ነው የጀመርሽው? ከወንድ ጋር እንዳይሆን ብቻ እንደዛ እዴ ሌላ ነገር በመሀላችን እንዳትገባ በቃ እኮ በመሀላችን እንዳትገባ። ከየት ነው ወንዶቹን እየሰበሰበች እየመጣች ቆይ ለአንቺ ካልተጣለው የሚሉበት ምክንያት ምንም ሊገባኝ አልቻለም። የት ነው የምታውቂያቸው እነዚህን ሰዎች? በአንድ ቀን ዘለው ባልሽን ካልደበደብኩ የሚሉ ሰዎች ከየት ነው ይዘሻቸው የምትመጪው? እኔ አሁን አብርሃም የድሮ ኤክሶቹ ናቸው የሚመጡት። የሩታ ደግሞ የአሁኖቹ እየመሰሉኝ ነው። ምክንያቱም እንደዚህ ከመሬት ተነስቶ ብድግ ብሎ ባልሽን ካልደበደብኩ ሊል የቻለበት ምክንያት ልጁ ምንድነው ነው? ልጁ መታ አስረዳ እንጂ ባሌን ስደብልኝ ብላ ነው እንደተጠራችው። ስለተፈጠረው ነገር የምታውቀውን እውነት ተናገር ተብሎ ምንም የተናገሩት እውነት የለም። አብርሃምም ይኸው ተናገሩ በቃ የምታውቁትን የሁሉንም ነገር ተናገር እያለ የተናገረችው ነገር የለም። እዚህ ጋር የጠራችው ከአብርሃም ጋር ለማውራት ሳይሆን ባሏን ለማስደብደብ ወይም ደግሞ ባሏን ለማሰደብ ነው። ሌላ ምንም ምክንያት የለም። እኔ ይህንን ስናገር አብርሃምንም ሩታንም እየደገፍኩ አይደለም። እኔ ከዚህ በኋላ የማናችሁም ደጋፊ አይደለሁም። እንጦሮጦስ መግባት ትችላላችሁ። እናንተ ራሳችሁን ያላከበራችሁ እኔ እናንተን የማከብርበት ምንም አይነት ምክንያት የለም። እናንተ ራሳችሁን ስታከብሩ ነው ሌላ ሰው እናንተን የሚያከብረው። አንቺ ራስሽን ስታከብሪ፣ አብርሃም ራስህን ስታከብር ሰውን ታከብራለህ፣ ለሚስትህም ቦታ ይኖርሃል። አንቺም ራስሽን ስታከብሪ ሰውን ታከብሪያለሽ፣ ባልሽንም በደንብ አድርገሽ ታከብሪያለሽ። እናንተ እንኳን ሰው ልታከብሩ እግዚአብሔርን የምትፈሩ ፍጥረታት እየሆናችሁብኝ አይደለም። በቃ ስሜታችሁንና ፍላጎታችሁን ብቻ ነው የምታደርጉት። አይ ዶንት ኖ እኔ ምን አይነት ህይወት እየኖራችሁ እንደሆነ ስለማከብር አነካም ሶፍት ነው ሚስት ምንም እንደማታመጣ ስለገባህ ነው እኮ ምንም እንደማታመጣ ስለገባህ እኔ ልንገርህ አይደል እኔ ላምታ አላንስም እዚሁ አንከባልዬ መሄድ እችላለሁ። እሷን ስለማነካም እኔ ናፈቀኝ አብርሽዬ። አቤት እንዴት ደስ እንደሚለኝ እኔ ከሐዋሳ አዲስ አበባ ድረስ መጥቼ ነው ጌታን ነው እንዲህ ነው የምጠቀለልብኝ። አንድ ሰው አንከባለ ያሳየኝ ቀን ማለት ነው። በስመ አብ በቃ
ይሄው እኔ ተስያለሁ። እኔ ስለት አለብኝ አንድ ሰው አብርሃም የሚያንከባልልበት ቀን ብዬ ተስያለሁኝ። ይሄ ስለት እንዲሳካልኝ ጸልዩልኝ። ተረጋጋ እንዴ ማይሆን ነገር ነው የምታረገው አንተ። ፈርቼ አላውቅም። ገባ ማክበር ባለብኝ ልክ አከብራለሁ። ከዛ ውጭ ግን ማለት ነው ምንም ልታመጣ አትችልም። አይሙራ አቋራን አንተ ያላየው ነገር ዝም ብላ ታው ተረጋጋ እንዴ ማይሆን ነገር ነው የምታረገው አንተ። እንዴች አሃ እንደዚህ የሚማታል እንዴ ሰው እኔ አንከባለል እጅ አልኩ እንግች አርደደደደ ወይኔ ከማል ነው እንደመገለው አረዲው መጨረሻው ምንድነው? አፍንጫ ነው እንጂ ድርግም አድርገህ መመተት የነበረብህ እንዴ? ወይ በቃ ሂዱ። እናመሰግናለን። ለመፍጠር ነበር አይደል ፍላጎት? ሁሌ አንተ ነገሮችን መጠቀም ትፈልጋለህ አይደል? በቃ ሂዱልኝ። እኔ እንደዚህ አልቃወምም። በደንብ ተማታ። እንደዚህ መጥቶ እንደዚህ አፍን የሚከፍትን ወንድ እንደውም እኔ ከቻልክ ሌላም ነገር ካለ በሌላም ነገር ተማታ። አልፈልግም። አሁንም ዳግመኛ አጨቅጭቀኝ። በቃ ተዋልስቷን በቃ አብርሃም ከአብርሃም በግ አባቴ ወደ አንበሳነት እየተቀየረ ነው ወንድማችን። አጨብጭበን ይመቻችሁ። ለማንኛውም